ሻሎም ሻሎም ቅዱሳን የእግዚአብሔር ሰላም ይብዛላችሁ በእያላችሁበት ቦታ ሁሉ የእግዚአብሔር ሰላም ለሁላችሁ ይሁን። ዛሬ ወንድማችሁ እኔ አንድ ድንቅ መልእክት በውስጤ ያለውን መልእክት ላካፍላችሁ ነው የመጣሁት። እግዚአብሔር ደግሞ በዚህ መልእክት በኩል ለብዙዎቻችሁ ጥያቄ መልስ የሚሆን መልእክት እንደሚሰጥ እንደሚያስተላልፍ ውስጤ ያምናል። ዛሬ በውስጤ ያለው መልእክት ምንድነው? ያልተጠበቀና ድንገተኛ የሆኑ ፈተናዎች ሲያጋጥሙን ድል የምናደርግበትን መንገድ ነው ማካፈላችሁ። ምንም ሳንጠብቅ ድንገት ወደ ህይወታችን መጥተው የሚፈታተኑ የሚገዳደሩ ፈተናዎችን እንዴት ድል ማድረግ እንደምንችል ያንን መንገድ ነው ሼር ማድረጋችሁ። እግዚአብሔር ደግሞ እኔ ከምናገረው በላይ መንፈስ ቅዱስ ጨምሮ ያስተምራችኋል። የእግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስን ስንመለከት ዘጸአት ምዕራፍ 17 ከቁጥር 8 እስከ 16 ባለው ክፍል ላይ አማሌቅ መንገድ ላይ ወጥቶ እስራኤላውያን ከግብጽ ወደ ከነዓን ሲሄዱ በጉዟቸው ላይ በመንገዳቸው ላይ ወጥቶ ፕሮግራማቸውን እንዳሰናከሉ እንቅፋት እንደሆኑባቸው ሰልፍ አድርገው በጦርነት ብዙ ጉዳት እንዳደረሱባቸው የሚናገር ቃል ክፍል አለ። ሰው በዚህ ምድር ሲኖር ህይወት አልጋ ባልጋ አይደለችም። ስንኖር ሁሉ ነገር እንዳሰብነው እኛ ባወጣነው ፕሮግራም መሰረት አይሄድም። ብዙ እንቅፋቶች ያጋጥሙናል፣ ብዙ ችግሮች ያጋጥሙናል። አንድ ችግር ከመጣ ወይም አንተን ካጋጠመ ከችግሩ ጀርባ ችግሩ እንዲፈጠር ያደረገ ኃይል አለ ማለት ነው። ምንጩ እሱ ነው። ያ ኃይል ባይኖር ኖሮ ያ ኃይል አንዳች ግፊት ባይፈጥር ኖሮ ይሄ ነገር አይከሰትም ነበር። ምንጩን ማወቅ መንፈሳዊ ነው ስንል በሁለት ይከፈላል። ምንድነው? ከእግዚአብሔር ዓለም ነው ወይስ ከሰይጣን ዓለም? ምክንያቱም ችግር ሁሉ ከሰይጣን ብቻ አይመጣም። ችግር ሁሉ ከክፉ ብቻ አይመጣም። ችግር አንዳንዴ እኛ መንገዳችን ትክክለኛ ካልሆነ እግዚአብሔር ራሱ መንገዳችን ላይ ሊቆም ይችላል። እግዚአብሔር መንገዳችን ላይ ከሌላ ሊያስቀምጥ ይችላል። ስለዚህ የችግሩ ምንጭ ማን ነው? የጨለማው ዓለም ገዢ ነው ወይስ የብርሃን ዓለም ገዢ ነው የሚለውን ነገር ለይተን ማወቅ አለብን። አሁን ስለ ብርሃን ዓለም ገዢ ስለሆነ ወይም ችግራችን ምንጩ እግዚአብሔር ነው፣ እግዚአብሔር በመንገዱ ላይ ቆሟል፣ እግዚአብሔር በመንገዱ ላይ ቆሟል የሚለውን ሐሳብ እዚህ ጋር ልተውና አብዛኞቻችን የምንፈተነው ቻሌንጅ ውስጥ የምንገባው ሰልፍ የሚሆንብን ከጨለማ ዓለም ስለሆነ ከሰይጣን ዓለም ስለሆነ ከክፉ ዓለም ስለሆነ የዚህኛውን መንገድ ላካፍላችሁ ወዳለሁ። የችግሩን ምንጭ ካወቅን በኋላ ችግሩ ከሰይጣን ዓለም እንደሆነ ካረጋገጥን የችግሩን አይነት መለየት አለብን። አሁንም ችግሩ ከየትኛው ዓለም ነው ለይተናል። እንደገና ደግሞ አይነቱ ለምሳሌ እዚህ ቦታ ላይ ስንመለከት ሙሴ የእስራኤልን ሕዝብ ይዞ ከግብጽ ወጥቶ የኤርትራን ባህር አልፎ ወደ ከነዓን ጉዞ እያደረገ ነው። ጉዞ እያደረገ እያለ ነው እነዚህ አማሌቃውያን ሸምቀው ዋና የሚባሉ ተዋጊ የሚባሉ ብርቱ የሚባሉ ቲም ከፊት ለፊት የበረሃውን ጉዞ እየተጓዘ ካለፈ በኋላ ከኋላ መጥተው ነው የደከሙትን ልጆችን፣ ህፃናትን፣ እናቶችን፣ አዛውንቶችን ነው ጠቅላላ የጨፈጨፉ። ይህንን ቃል ሲናገር ሙሴ ዘዳግም 25 ቁጥር 17-18 ስለዚህ ነገር በስፋት ይናገራል። ስለዚህ ምንድነው ሙሴ እየመጣ እያለ ይሄ አጋጠመው። ይሄ ችግር ሲያጋጥም እነሱ ወደፊት እየሄዱ ነው፣ ከኋላ ችግር አጋጠመ። የብዙ እስራኤላውያን ህፃናት፣ እስራኤላውያን አዛውንቶች፣ እናቶች፣ ሴቶች፣ ነፍሰ ጡሮች የደካማቸው አነስተኛ ሆነው ጉዞውን ፈጥነው ወደፊት መሄድ ያልቻሉ ሰልፍ ቢነሳም ዘመዋጋት የማይችሉ ከኋላ የነበሩትን ያጠቋቸው መጀመሪያ ላይ። ሙሴ ምንድነው ያደረገው?
ወዲያውኑ አሰበ፣ ይሄ ነገር እንዴት ሊሆን ቻለ? በምን ምክንያት? በብዙ ድንቅና ታምራት ከግብፅ ምድር አውጥቶ የኤርትራን ባህር ከፍሎ እግዚአብሔር ሲያሻግር ወሬው በመላው እስራኤል በሚንቀሳቀስበት አካባቢ በተሰራጨበት ሁኔታ እነዚህ አማሌቃውያን እንዴት ሊዳፈሩ ቻሉ? እንዴት ይህንን ነገር ሊያደርጉ ቻሉ? እንዴት መጥተው ሊገሉብን ቻሉ? ሙሴ አሰበ፣ አሰላሰለ። ምንጩ ሲያስብ ሰዎቹ በራሳቸው ብቻ፣ በራሳቸው አቅም፣ በራሳቸው ብቃት፣ በራሳቸው ችሎታ፣ በራሳቸው ድፍረት ብቻ ይህንን ማድረግ እንደማይችሉ ሙሴ ተረዳ። ምንጩ ከሰይጣን እንደሆነ ለየ። ምክንያቱም እየሄዱበት ያለው ጉዞ የእግዚአብሔር ፕሮግራም ነው፣ የእግዚአብሔር ዓላማ ነው፣ የእግዚአብሔር ሐሳብ ነው። ወደ ከነዓን መግባት ጉዟቸው ልክ ነው። ልክ በሆነው ጉዟቸው ላይ እንቅፋት ሲመጣ በቀጥታ ምንጩ ከክፉ ነው ማለት ነው። ምንጩን ከለየ በኋላ ይሄ ምንጭ ምንድነው ያደረገው? አማሌቃውያንን ለጦርነት እንድነሱ አደፋፈራቸው ማለት ነው። እዛ የግብፅን መንግስት የፈርዖንን በኩር ጭምር ጨርሶ ፈርዖንና ሰራዊቱን ኤርትራ ባህር ላይ ገሎ ህዝቡን አሻግሮ ያመጣውን እግዚአብሔርን እንዳይፈሩ አደፋፈራቸው ማለት ነው። በዚህ ምክንያት አማሌቅ እስራኤልን ለመዋጋት እስራኤልን ለመምታት ተነሱ። አሁን ተመልከቱ፣ ሙሴ ምንጩን ለየ። ምንጩ ምንድነው? ሰይጣን ነው። ምንድነው ያደረገው? ህዝቡን ለጦርነት አነሳሳ። አሁን ምንጩን ለይቷል። ከዛ ደግሞ ሰይጣን ያሰማራውን ቡድን ደግሞ ለየ። ለዛ ችግር ሰይጣን የተጠቀመው መሳሪያ ምንድነው? የጦርነት መንፈስ። አማሌቃውያን በጦርነት ድል እንዲያደርጉ የሚሄድ መንፈስ አለ። አየር ላይ አየሩን የሚገዛ አለቃ መንፈስ አለ። ሰይጣን የችግሩ ምንጭ ነው። መልእክተኛው ደግሞ የጦርነት መንፈስ ነው። ሙሴ ይሄን ሁለቱን ከለየ በኋላ ምንድነው ያደረገው? ቀጥታ ኢያሱን እንደዚህ አለ። ኢያሱ አለ ጎልማሶችን ምረጥና አማሌቅን ለመዋጋት ተዘጋጅ፣ ትወጣላችሁ። እኔ የእግዚአብሔርን በትር ይዤ ወደ ተራራ እወጣለሁ። አሁን ተመልከቱ። ምን ማለቱ ነው? ሙሴ ምንጩን ያደርቃል፣ ኢያሱ ይወርሳል። ሙሴ ምንጩን ያደርቃል፣ ኢያሱ ድል ያደርጋል። ሙሴ ይሄንን በእስራኤል ላይ የተከፈተውን ጦርነት የጦርነቱን ምንጭ ነው የሚያደርገው። ምንጩ መንፈሳዊ ነው። ምንጩ ሰይጣን ነው። የላከው መልእክተኛ ደግሞ የጦርነት መንፈስ ነው። ስለዚህ ሙሴ ወደ ተራራው ወጥቶ እጁን በመዘርጋት እጁን በማንሳት የጦርነትን መንፈስ በጦርነት ደፋሮች፣ በጦርነት ብርቱዎች፣ በጦርነት ኃይለኞች እንዲሆኑ የሚያደርገውን መንፈስ ነው። በአማሌቅ ላይ ያለውን መንፈስ ሙሴ ተቃወመው። ሙሴ መታው። ሙሴ አየር መቃወሚያን ይዞ አየርን መታ ማለት ነው። ሙሴ ያንን ባደረገ ሰዓት መጽሐፍ ሲናገር ይላል ሙሴ እጁን ከፍ ባደረገ ጊዜ ኢያሱ ድል ያደርግ ነበር። አያችሁ፣ ምንጩ በደረቀ ጊዜ፣ ምንጩ በተመታ ጊዜ፣ ምንጩ በተዘጋ ጊዜ ድሉ ያንተ ይሆናል። ወሳኙ ነገር የመጀመሪያው ነገር ምንድነው? ምንጩንና አይነቱን ማወቅ። ምንጩ ምንድነው? ሰይጣን ከሆነ፣ ምንጩ ክፉ ከሆነ፣ ምንጩ ከጨለማው ዓለም ከሆነ
ያ የጨለማው ዓለም አንተን ለማጥቃት፣ አንተን ለመጉዳት፣ ያንተን ጉዞ ለማሰናከል የተጠቀመው መሳሪያ ምንድን ነው? ያንን መሳሪያ አይነት ማወቅ ያስፈልጋል። መቼስ በአውሮፕላን መጥቶ ለሚዋጋ ጠላት በክላሽ አትቃወመው፣ በክላሽ አትመታው። አውሮፕላን ይዞ እየመጣ በሚግ እየመጣ ያለን ወታደር በክላሽ አትቃወመው። ምንድነው ማድረግ ያለብህ? ራዳር አስቀምጠ በአየር መቃወሚያ ነው የምትመታው። ለምን? እየመጣ ያለው የጦር አይነት አየር ኃይል ነው። ኢየሱስ ጌታ ነው። በመንፈሳዊ ዓለምም ይሄን ማወቅ አለብን። መጀመሪያ ምንጩን ካወቅን ያ ምንጭ ያ ዋናው ወደ አንተ ያሰማራው ምንድን ነው? የምን መንፈስ ነው? የጦርነት መንፈስ ነው? የድህነት መንፈስ ነው? የበሽታ መንፈስ ነው? የምን መንፈስ ነው? ይህንን መንፈስ ከለየህ በኋላ ነው በአድራሻው መንፈሱን ምትመታው። ኢየሱስ ጌታ ነው። በአድራሻ መንፈሱን ስትመታ ነው ምንጩ የሚደርቀው። በአድራሻ መንፈሱን ስትመታ ሙሴ ለዛ ነው ልክ ኢያሱን እንደዚህ ያለው ጎልማሶችን ምረጥ። ጎልማሶችን ምረጥ ማለት ጦርነት ስለሆነ ጉዳዩ ሮጦ አባሮ መያዝ የሚችሉ ሁኔታው ካልተመቸው ሮጦ ማምለጥ የሚችሉ ጎልማሶችን ምረጥ። ሽማግሌዎችን አይደለም፣ ሕፃናትን አይደለም፣ ጎልማሶችን። ምን ማለት ነው? ምቹ ሁኔታ ካለ አባሮ መያዝ ይችላሉ። ሁኔታው ካልተመቸ ደግሞ ሮጦ ማምለጥ ይችላሉ። እንደዛ አይነቱ ምረጥ አለ። እሺ፣ ሁለተኛው አንተ እንዲያርገህ ብቻህን አትሄድም። እኔ ቀድሜ የሚዋጋው ውጊያ አለ። ውጊያው በምድርና በአየር ነው። የምድሩን እግረኛው ለመውረስ ነው የሚሄደው። ምሽግ ለመያዝ፣ ለመጨበጥ፣ ለመውረስ፣ ለመሰብሰብ፣ ለመማረክ ነው የሚሄደው። አየር ኃይል ግን ለእግረኛው መንገዱን ያስከፍታል። አየር ላይ የሚንቀሳቀሰውን ኃይል ያጠፋል። ሙሴ እንደዛ ነው ያደረገው። እጁን አነሳ። የአማለቅን የጦርነት መንፈስ በአማለቅ ላይ ያለ አማለቅ ድል እንዲያደርግ፣ አማለቅ ጦረኛ እንዲሆን፣ አማለቅ ተዋጊ እንዲሆን፣ አማለቅ ደፋር እንዲሆን የሚያደርገውን መንፈስ ሙሴ መታው። በኢየሱስ ስም ይሄ ቅባት ያገኛችሁ። በኢየሱስ ስም እንደዚህ አይነት መንፈስ ያገኛችሁ። ምንጩን ለይቶ ማወቅና መልእክተኛውን ለይቶ መምታት። ምንጩን ማወቅ፣ ምንጩ የላከውን መልእክተኛ ለይቶ መምታት። ሙሴ ያንን የአማለቅን የጦርነት መንፈስ ኃይለኛ የሚያደርገውን በጦር ተዋጊ ድል አድራጊ እንዲሆኑ የሚያደርገውን መንፈስ በመታ ጊዜ ኢያሱ በቀላል አማለቅን ድል ያደርግ ነበር ይላል። ስለዚህ የመጀመሪያው እሱ ነው። ሁለተኛው ምንጩን የማድረግ እንቅስቃሴ። ምንጭ የሚደርቀው ባይዘወይ ከመንፈሳዊ ዓለም ስለሆነ የመነጨው ሰይጣን ምንም ነገር ሲያደርግ በአዋጅ ነው የሚያደርገው። አዋጅ ነው የሚያወጣው። አዋጁ ነው መጥቶ አካል ለብሶ አማለቃውያን ወደ እስራኤላውያን ሰፈር ከመምጣታቸው በፊት አማለቃውያን እንነሳ፣ እንምታ፣ እናጥፋቸው፣ እንደዚህ አድርገን እናጥፋ፣ ከኋላ መተን እናጥፋ አዋጅ ነው። ልክ እንደዚሁ ያንን አዋጅ በአዋጅ ነው የሚሻረው። የክፉን ምንጭ ማድረቅ የሚቻለው የፍርድ አዋጅ በማወጅ ነው። ይሄ በአስተር ዘመን በነ መርዶክዮስ ላይ በአይሁድ ላይ የታወጀው አዋጅ፣ የሞት አዋጅ፣ የግድያ አዋጅ በመጨረሻዋ ቀን ላይ በአዋጅ ሲሻር ነገሩ ተገልብጦ ሌላ አዋጅ ሲወጣ ነው። ነገሩ ተገለበጠ የሚባለው ሌላ አዋጅ ወጥቶበት ነው። አይሁድ ይገደሉ የሚለው አዋጅ ተገልብጦ አይሁድ በጠላቶቻቸው ላይ ይሰልጥኑ የሚል በሌላ አዋጅ ነው የተሻረው። አይሁድ የሚገደሉበት ምንጭ የደረቀው አይሁድ የሚሰለጥኑበት አዋጅ ወጥቶላቸው። ስለዚህ ምንጩን ማድረግ የሚቻለው
አዋጅ ነው። የፍርድ አዋጅ ቃል፣ ነገሩን የሚገለብጥ የፍርድ አዋጅ ቃል በማውጣት ነው። ያም የሆነው በጸሎት ነው። አንዳንድ ጊዜ የችግራችንን ምንጭ የሆነውን የክፉ ኃይል ከመንገዳችን ለማስወገድ ከፍተኛ የእግዚአብሔር ቅባትና ኃይል ይጠይቃል። ምንጩ ኃይለኛ ስለሆነ፣ ምንጩ ጠንካራ ስለሆነ፣ መነሻ ላይ ያለው መሰረት ከባድ ስለሆነ በቀላሉ አይለቅም። ቦታ በቀላሉ አይለቅም። ምንጩን ለይተህ ካወቅክ በኋላ፣ ምንጩን ማን እንደሆነ ካወቅክ በኋላ፣ ደግሞ ምን አይነት ሰራዊት ወደ አንተ እንደላከ፣ ምን አይነት ችግር፣ ምን አይነት እንቅፋት ወደ አንተ እንደላከብህ ካወቅክ በኋላ ለሱ የምትወስደው አጸፋ በሱ አቋምና አቅም ልክ መሆን አለበት። ካለበለዚያ አይሰራም። ቅድም እንዳልኩት በአውሮፕላን የመጣን ሰራዊት በክላሽ ተዋግተህ አትመልሰውም፣ አታጠፋው። ወይ አውሮፕላን ጣቢያውን ጭምር እዛ ያለውን የሚመታ ሚሳኤል ልከህ እዛው ከአውሮፕላን ጣቢያ እንዳይነሳ የአውሮፕላኑ መነሻውን ቦታ በሙሉ መደምሰስ፣ አሊያ አየር ላይ አውሮፕላን መምታት የሚችል መሳሪያ ያስፈልጋል። ለዛ ነው ምንጩን ለማድረግ ስትመለከት ነገሩ ካንተ መንፈሳዊ አቋም፣ ካንተ መንፈሳዊ አቅም፣ ካንተ መንፈሳዊ ልክ ከፍ ያለ ከሆነ አንድ ቅባት የእግዚአብሔር ልዩ ኃይልና ቅባት የሚጠይቅ ጉዳይ ከሆነ ጉዳዩ ያንን ጉዳይ ቀጥታ ይዘህ የእግዚአብሔር ቅባትና ኃይል ወዳለባቸው አገልጋዮች አምጥተህ አማክር። ይሄ ችግር አጋጥሞኛል፣ የችግሩን ምንጭ አውቄያለሁ፣ በዚህ ምክንያት መጥቷል፣ አዋጅ ፈልጋለሁ፣ ለዚህ ችግር ምንጩ እንዲደርቅ አዋጅ ፈልጋለሁ፣ እኔ ሄጄ ወርሳለሁ፣ ለመውረስ የከለከለኝ ይሄ ነው ችግሩ። ዘንድ ይህ ቅባት ያለበት ሰው የወጣብህን የኪሳራ አዋጅ በበረከት አዋጅ ቀይረው። አያችሁ፣ ለምሳሌ ያቺ የሟቹ ነቢይ ሚስት ወደ ኤልሳ መጣች። ባሪያዬ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። እሱ ከሞተ በኋላ ኑሮ ሁሉ ተቀይሯል። እሱ ከሞተ በኋላ እሱ በሕይወት ባለ ጊዜ እሱ ሲያገለግል በነበረ ጊዜ ቤቴ ችግር አልነበረም፣ ኑሮ ጥሩ ነበረ። አሁን እሱ ከሞተ በኋላ ችግር ውስጥ ገብተናል። ድህነት ወደ ቤቴ ገብቷል። ተበዳሪ ሆኛለሁ። መበደር ብቻ ሳይሆን መመለስ አቅቶኛል። ምንጩ ባሪያ እግዚአብሔርን የሚፈራ ስለሆነ ምንጩ ሰይጣን እንደሆነ እርግጠኛ ነኝ። አንድ ሁለተኛ፣ ወደ ቤቴ ያ ምንጭ ወደ ቤቴ የላከው መንፈስ የድህነት መንፈስ ነው። እነዚህ ሁለቱ አስቸግረውኛልና መላ ስጠኛል። ወደ ኤልሳ ነው የመጣችው። ዝም ብላ እዛ አልታገለችም፣ ቁጭ አላለችም፣ ቀጥ ብላ መጣች። ኤልሳ እንደዚህ አለ፣ ምን ላደርግልሽ? ከቤትሽ ምንድን ነው ያለው አላት። ቤቴ ባዶ ማሰሮ ነው ያለው፣ ሌላ ነገር የለም። ባዶ የዘይት ማሰሮ ነው ያለው ነው። ቤቷ የገባው የድህነት መንፈስ አይደለም። አሁን የሙላት መንፈስ አወጀ። ማካዳሻ ታፓራባ ሃሌሉያ። እንደዚህ አላት፣ ሂጂና ከጎረቤቶችሽም ባዶ ማድጋዎችን አስገቢ፣ በሩን ባንቺና በልጆችሽ ላይ ዝጊ እና ዘይቱን ገልብጪ በባዶው ላይ። አየህ፣ እሷ ባዶ ቤቷን ባዶ ያደረገው የድህነት መንፈስን ለማስቀጣት ነው የመጣችው። ኤልሳ በአዋጅ ቀጣው፣ በሙላት መንፈስ ገለበጠው። ዘንድ ያ የድህነት መንፈስ ተቀጣ፣ ቤቷ ሞላ፣ ኢዳዋን ከፈለች፣ ለራሷ የምትበላው ተረፈ። ምን አርጋ ነው? ምንጩ ከሷ አቅም በላይ ነበረ።
ከአቅሟ በላይ ስለሆነ የተሻለ አቅም ወዳለው የእግዚአብሔር ኃይልና ቅባት ወዳለበት ሰው ሄደችና አማከረች። ምንጩን በአዋጅ ያደረቀው የድህነትን ምንጭ በብልጽግና አዋጅ የድህነትን አዋጅ በብልጽግና አዋጅ ቀየረው። ስለዚህ እላችኋለሁ ሁለት ነገሮችን በደንብ ያዙ። በህይወታችሁ ምንም አይነት ችግር ካጋጠማችሁ ያጋጠመህ ችግር ምንጩ ምንድነው የሚለውን ቶሎ ማሰብ። ቶሎ ብላችሁ ወደ እርምጃ አትሂዱ። በቅድሚያ የዚህ ችግር ምንጭ ምንድነው? ሙሴ የዚህ ሁሉ እስራኤላውያን ሞት ምንጩ ምንድነው ብሎ ሲያስብ ሰይጣን ነው። ለምን? የእግዚአብሔርን ፕሮግራም ለማስተጓጎል ወጥቷል። እና ምንድነው ሰይጣን የተጠቀመው? የጦርነትን መንፈስ ነው። ምንድነው የላከው? የጦርነትን መንፈስ ነው። እና ምንድነው ማድረግ ያለብኝ? አንደኛ የጦርነትን መንፈስ መምታት፣ ሁለተኛ ኢያሱንና ጎልማሶችን ልኬ መማረክ፣ ልኬ መውረስ፣ ልኬ ድል ማድረግ። ስለዚህ ወንድሞቼ ችግር ባጋጠማችሁ ጊዜ ኢሚዲየትሊ ወዲያውኑ ማሰብ ያለባችሁ ይሄ ችግር ከጀርባው ያለው ኃይል ምንድን ነው? ችግሩ ከኔ ነው? ከእግዚአብሔር ጋር ልክ አይደለሁም? አንደኛ ከእግዚአብሔር ጋር ልክ ሆኜ ከሆነ እግዚአብሔር ጋር ልክ ያለው የመጣብኝ ጉዳይ ከሆነ ምንጩ ከጨለማው ዓለም ነው። ምንጩ ከክፉ ዓለም ነው። ይሄ ከክፉ ዓለም የሆነው ምንጭ ምንድነው የላከብኝ? ምንድነው የላከብኝ? የላከብኝን መንፈስ ለይቼ ማወቅ አለብኝ ለመምታት ዘንድ። ቀላል ከሆነ በእኔ አቅም ልክ ከሆነ እኔ የተለማመድኩ ልምምድ ልክ ከሆነ እመታዋለሁ። ከዛ ያለፈ ውሳኔ ያለፈ አዋጅ የሚጠይቅ ከሆነ ከኔ በተሻለ የእግዚአብሔር ኃይልና ቅባት ሙላት ውስጥ ወዳሉ አገልጋዮች ሄጄ አማክራለሁ። ከዛ በኋላ ምንጩ በአዋጅ ይደርቃል። በኢየሱስ ስም ጸልያለሁ። ማንኛውም ህይወታችሁን ያደረቀ ህይወታችሁን ያጎሳቆለ ምንጭ በአዋጅ ኃይል የደረቀ ይሁን በኢየሱስ ስም። ሰይጣን ወደ ህይወታችሁ የድህነትን መንፈስ ልኮባችሁ ከሆነ የድህነትን መንፈስ ከህይወታችሁ ነቀልኩ በኢየሱስ ክርስቶስ ስም። ሰይጣን ወደ ህይወታችሁ የበሽታ መንፈስ ልኮ ከሆነ በሽታን እየላከ ኑሯችሁን እያመሰቃቀለ ከሆነ ይህ የሰይጣን መልእክተኛ የበሽታ መንፈስ ስለሆነ ያንን መንፈስ በኢየሱስ ስም መታው። በጌታ በኢየሱስ ስም ከኑሯችሁ ከህይወታችሁ ይህ የበሽታ መንፈስ የተነቀለ ይሁን። ወራትን ቆጥሮ ሳምንታትን ቆጥሮ ቀናትን ቆጥሮ ወደ ህይወታችሁ እየመጣ የሚዋጋ የበሽታ መንፈስ ዛሬ እንድነቀል በኢየሱስ ስም አውጃለሁ። አዋጅን በአዋጅ ቀይራለሁ። የትኛውም ጠንቋይ ሊሆን ይችላል፣ ደጋሚ ሊሆን ይችላል። በህይወታችሁ ላይ ያወጀው የበሽታ አዋጅ አሁን በጤና አዋጅ እንዲቀየር ጸለይኩ። ማንኛውም ደጋሚም ይሁን ጠንቋይም ይሁን በህይወታችሁ ላይ ያወጀው የድህነት አዋጅ በኢየሱስ ስም በብልጽግና አዋጅ እንዲቀየር አሁን አውጃለሁ። የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ነውና አዋጅ የሚወጣው በስም ነውና በስም የወጣ ማንኛውም ክፉ አዋጅ በህይወታችሁ ላይ ታወጀ አዋጅ ሁሉ እንዲሻር በኢየሱስ ስም አወጅኩ። እግዚአብሔር ሆይ የወንድሞቼ ፈተና የወንድሞቼ እንቆቅልሽ በመንገዳቸው ላይ ሳያስቡ ሳያቅዱ ድንገት እየወጣ ህይወታቸውን ኑሯቸውን የሚያመሰቃቅል የዲያብሎስ መልእክተኛ ሁሉ ዛሬ ስለተቀጣ አመሰግናለሁ። ስለሰጠህን ጊዜ ስምህ ይባረክ። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። ቅዱሳን ዩቲዩብን ሰብስክራይብ በማድረግ ላይክ እና ሼር በማድረግ አብራችሁ የፕሮግራሙ ተካፋይ ሆኑ። ይህን ለብዙ ቅዱሳን ትምህርት እንዲደርስ አድርጉ። ስለ ፕሮግራሙ አስተያየት ካላችሁ ኮሜንት ላይ ጻፉ። በጣም ወዳችኋለሁ። ተባረኩ።